አንቺ የጓደኛችን ቤት እንዴት አየሽው? ጸዴ ነገር ነው። በነገራችን ሌላ የሚያከራየው ቤት አለ፣ በጣም ሀብታም ነው። ኧረ እባክሽ። ስለዚህ ሸዋብሌዎቹ ምንም ያዋሹት ነገር የለም ነው የምትይ? ምንም የጨመሩት ነገር የለም። እያንዳንዱ ነገር እውነት ነው። አይ ፈጣሪ፣ ይገርማል። ለመጀመሪያ ጊዜ የሆነ ሽምግልና ያየው ማለት እኮ ነው። እንዴ ሪች፣ ምን ነው ዝም አልሽ? ቤቱን አልወደድሽም እንዴ? ኧረ በጣም ወድጄዋለሁ። ይመረኛ መልሽ። አንቺ በጣም እድለኛ ሴት ነሽ። ሀብታም ሰው ስላገባው ሳይሆን ዶክተርን የመሰለ ሰው ስላገባው ነው እድለኝነቴ። ግን ገና ሳትጋቢ እኛን እዚህ ይዘሽ መምጣትሽ ጥሩ ነው። ማለቴ ማዘሩ ምናምን እኮ ከች እንዳይሉ ብዬ እኮ ነው። አታስቡ፣ እናቱ ለሰርጉ የሚሆን አንዳንድ ነገር ለማምጣት ወደ ክፍለ ሀገር ሄደዋል። ስለዚህ ምንም አይነት ሀሳብ አይጓችሁ እና ዘና በይ። አትፍረጂብኝ። አማት ቤት መቀመጥ ምን ያህል ቴረር እንደሚነቅ እናቴ ለአንድም ቀን ቢሆን አይቼዋለሁ። እና በደረቁ ልሽኝና እንዴ ዶክተር የረሳው ያው ፍሪጅ ውስጥ ቢራ ምናምን ካለ እስቲ ይለና እሱ እንኳን የሚጠፋ አይመስለኝም። እንደውም ለጨዋታው ይሆናል። ቺርስ ለጤናችን። አንቺ ግን የውጭውን ግብዣ ወደ ቤት ቀየርሽው አይደል? እስቲ በእናታችሁ ወዝወዝ እንበል። እስኪ ጩና አርፈሽ ተቀመጪ። ገና በስርዓት ራሱ እኮ ተድሬ ያልገባውበት ቤት ነው። እስኪ እባክሽ አታካብሽ። እንደውም ጩና ልክ ነች። ትንሽ መወዛወዝ አለሽ። ትንሽ ዓለምሽ ዛሬ ነው ዛሬ፣ ዓለምሽ ዛሬ ነው ዛሬ። ኦሆ እኔ እየጎረ አማችሽ እታትዬ ጠላታቸውን ፊት ለፊት ለመጋፈጥ ወስነው ጦርነት የጀመሩት የላይኩን ቤተሰቦች ለተፈራ በሰጡት ሰነድ ኮማንደር በልሁን ወደ ሌላ ሀገር ቢያስፈረጥጡትም ተፈራ ግን በቀላሉ እንደ ኮማንደሩ የሚሸነፍላቸው አይመስልም። ሲምባ በድፍረት ተፈራ እንደውሎ ካስፈራራው በኋላ በንዴት ላይኩንን ለማስገደል እንዲሁም የላኩለትን ሰነድ ኦሪጂናሉን ለማግኘት ወደ ቤታቸው ሁለት የታጠቁ ኃይሎችን ይልካል። የላይኩንን መግቢያና መውጫ ሰዓት አጥንተው ወደዛ ቤት የመጡት ታጣቂዎቹም ከግቢው ትይዩ ራቅ ብለው መጠባበቅ ይጀምራሉ። ብዙም ሳይቆይ ተሰማና ላይኩን ተያይዘው ይወጡና በራቸው ጋር ቆመው ማውራት ይጀምራሉ። ተሰማም ይቀጥልና አሁን ግን ከቤት መውጣት አልፈለኩም ነበር፣ እዛው መቀመጥ ነበር የፈለኩ ብሎ ሲለው ላይኩንም ምን ማለት ነው? ብቻህን ክፍልህን ዘግተህ ለመቆዘም ነው አይደለ? እንደዚህ አይቻልም። ከዚህ በኋላ ውሎህ የሚሆነው ከኔ ጋር፣ እስኪ ሁሉንም ነገር ተወውና አሁን ወተን ዘና እንበል ብሎ ሲለው ተሰማም እኔም ማረስቸው ይኸው አይኔን በጨዋ ጥቤ ወዳጅ አድርጌሃለሁ ብሎ ሲለው ላይኩንም ተው እባክህ ተሰማ እንደዚህ ማትመል ለኔ ስትል ሁሉንም ነገር እርሳው፣ አንተ እኮ ከጓደኛ በላይ ለኔ ወንድምም ማለት ነህ ብሎ ሲለው ተሰማም እውነቴን ነው የምልህ ይቅር መባባልን ካንተ አይቻለሁ፣ ከዚህ በኋላ ፈጣሪን የምነምነው ያንተ አይነቱን ልብ እንዲሰጠኝ ነው ብሎ ሲለው ላይኩንም በፈገግታ አይተሰማ እኔና አንተ እንዳልተወነጃጀልን እንዳልተሰነዛዘርን ያ ሁሉ ጊዜ አልፎ አሁን ለመሞጋገስ በቃን አይደለ ብሎ እያለው ባለበት ታጣቂ ኃይሎቹ በመኪናቸው እየነዱ መጥተው ወደ ላይኩን ለመተኮስ ሲሞክሩ ተሰማ ይመለከትና ዘሎ ገብቶ በጥይቱ ይመታል። ላይኩንም በድንጋጤ አንገቱን አቅፎ ይዞ ሰዎች እንዲመጡለት የእርዳታ ጩኸት እየጮኸ እሱም እንዲነቃ ስሙን መጥራት ይጀምራል። በዛን ሰዓት ላይ ቤት ውስጥ የነበሩት ዝናሽና ኑሐሚንም ጫጫታውን ሰምተው ምን እንደሆነ ለማጣራት ከቤት ይወጣሉ። በረንዳቸው ላይ አባቷ ተዘረሮ ያየችው ኑሐሚን በድንጋጤ የአባቷንም አንገት አቅፋ ጋሼ ምንድነው የተፈጠረው እባክህ መልስልኝ ብላ ስትለው ዝናሽም ተቀጥለና እረ ላይኩን የሆነ ነገር አድር ቢያንስ አምቡላንስ ጥራ እባክህ ፍጠን ብላ ስትለው እሱም አምቡላንስ ጠርቶ በፍጥነት ወደ ሆስፒታል ተያይዘው ይሄዳሉ። ተሰማ ወደ ቀዶ ጥገና ክፍል ከገባ በኋላ ሁሉም ተሰብስበው ማውራት ይጀምራሉ። ናሆምም ይቀጥልና ቆይ ግን ለመሆኑ ሰዎቹን አይተሃቸዋል ብሎ ሲጠይቀው ላይኩንም በደንብ አላየኋቸው፣ ግን ደግሞ የተፈራ ካልሆነ ደግሞ የኮማንደር ሰዎች እንደሆኑ እንዲሁ ግልጽ ነው፣ ጥይቱ የተተኮሰው በግልጽ ለኔ ነበር ብሎ እያለ ባለበት ዶክተሩ ከቀዶ ጥገና ክፍል ይወጣል። ኑሐሚንም በፍጥነት ወደሱ ጋር ትሄድና ዶክተር አባዬ እንዴት ነው እባክህ ምንም አልሆነም በለኝ ብላ ስትለው ዶክተር ፋኑኤልም ጥይቱን አውጥተንለታል፣ ግን አጋጣሚ ሳምባውን ጨርፎ ስላለፈ ተከታታይ ሕክምና ያስፈልገዋል፣ ምንም አታስቡ ጠንከር ያለ የሕክምና ክትትል ያስፈልገዋል እንጂ ደህና ነው ብሎ ሲላቸው ላይኩንም ተመስገን ፈጣሪ፣ ስለዚህ አሁን የወንጀል ጉዳዩ ብቻ ነው አስቸኳይ መፍትሄ የሚያስፈልገው ብሎ ሲለው ዶክተሩም በነገራችን ላይ እንደዚህ አይነት ወንጀል ነክ ጉዳይ ሲገጥመን ለፖሊሶች የማሳወቅ ግዴታ አለብን፣ ያንን ብናደርግ ቅር አይላችሁም አይደለ ብሎ ሲጠይቃቸው ላይኩንም ይሁን ዶክተር ከዚህ በፊት ቤተሰባችንን በጣም ሲያተራምስ የነበረ
አንድ የፖሊሶች አዛዥ አለ። ስሙም ኮማንደር በልሁ ይባላል። ምናልባት ፖሊስ ጋር ሲደወል የራሱን ሰዎች እንዳይልክ ነው ስጋቴ። እባክህ ዶክተር ከተቻለ ነገሮች እስኪጣሩ ድረስ ሪፖርቱን በተወሰነ ለማዘግየት ሞክር ብሎ ሲጠይቀው ፋኑኤልም እኔ አሰራሩን ልንገራችሁ ብዬ እንጂ ነገሩ እንኳን ያን ያህል አስቸኳይ አይደለም። ደግሞ ታውቃላችሁ ምናልባት የምትጠረጥሩት ሰው ካለ አስፈላጊውን መረጃ በመስጠት ሁሌም ከጎናችሁ ነኝ። ያው እንደነገርኳችሁ ጉዳቱ ትንሽ ከፍ ያለ ስለሆነ ዛሬም ብቻ አይሲዩ ውስጥ እናቆየዋለን። ነገ ከማገገሚያው ሲወጣ ሁላችሁም ታዩታላችሁ። ጥይቱ ሳምባውን ብቻ ጨርፎ ማለፉ ተፈራን እድለኛ ያደርገዋል። ልቡን የማግኘት እድል ነበረው። አይዟችሁ ቶሎ እንዲያገግም የተቻለንን ሁሉ እናደርጋለን ይላቸውና ወደ ሕክምና ክፍሉ ይገባል። በዛን ሰዓት ላይ ተፈራ ቤታቸው ለብቻቸው ቁጭ ብለው ባለበት ኢንስፔክተር ዳዊት ወደ ቤታቸው ይመጣል። ሰላም ጌታዬ ብሎ ሰላምታውን ሲያቀርብ ተፈራም ይቀጥልና ስለ ኮማንደሩ አዲስ ነገር አለ ብሎ ይጠይቀዋል። ዳዊትም ይቀጥልና ወደ ስራ እስካሁን አልተመለሰም፣ ስልኩም ቢሆን ዝግ ነው፣ በእርግጠኝነት የሆነ ቦታ ተደብቆ ነው የሚሆነው ብሎ ሲል ተፈራም ካለበት ፈልገህ አምጣው፣ አንተ ድሮም የኔ ታማኝ አገልጋይ ነበርክ፣ ለኔም ብቻ ሳይሆን የኮማንደሩ ታማኝና ንቁ አገልጋይ እንደነበር ካውቃለሁ፣ ያው ምንም ቢሆን አለቃህ ነበር ብሎ ሲል ዳዊትም እሱ ድሮ ነው፣ አሁን ላይ ለኔም ትልቁ ጠላት እሱ ነው ብሎ ሲል ተፈራም እሱ እንዳለ ሆኖ ሲምባ ስለሚባለው ሰው ምን ያህል ታውቃለህ ብሎ ሲጠይቀው ኢንስፔክተር ዳዊትን በድንጋጤ ሲምባ ነው ያሉት ጌታዬ ብሎ ሲርበተበት እሱም አዎ ስለሱ የምታውቀውን ነገር እንዳለ ንገረኝ፣ እንደምታውቀው እኔ የሚዋሸኝና ክህደት የሚፈጽምብኝን ሰው አልወድም፣ ይህንን ደግሞ አንተም በደንብ ታውቃለህ ብሎ ሲል ዳዊትም አዎ በደንብ አውቃለሁ ጌታዬ፣ ሲምባ የተባለው ወንጀለኛ እስር ቤት ነበር፣ አሁንም ቢሆን ከእስር ቤት አምልጦ የሚፈለግ ተጠርጣሪ ነው ብሎ ሲመልስለት ተፈራም ስማ የሚዋሸኝን ሰው አልወድም ብዬ ነግሬህ ነው፣ ሲምባ እስር ቤት ውስጥ ሰው ገሏል አይደለ? እኔ ተፈራ እያንዳንዱን ነገር የማላውቅ ይመስልሃል ብሎ ሲል ዳዊትም ጌታዬ ነገሩ እንደሱ አልነበር፣ በኮማንደሩ ትዕዛዝ ሸጠባውን እኔ ነበርኩ የገደልኩ፣ ሲምባንም ቢሆን በተገኘበት ይገደል የሚል ትዕዛዝ ወጥቶ ልገድለው እየሞከርኩ ነው፣ ግን ደግሞ ሰውየው ማንነቱን እየቀያየረ ላገኘው አልቻልኩ ብሎ ሲመልስለት ተፈራም ቆይ ግን ያንን ለይኩንን ግደል ብዬ ልኬ ሌላ ሰው በጥይት ተመቶ ቆስሏል የሚባለው እውነት ነው ብሎ ሲጠይቀው ዳዊትም እኔ ለይኩን ላይ ነበር የተኩስኩ፣ ያ ተሰማ የሚባል ሰውዬ ግን እንዴት መሃል እንደገባ አላውቅም፣ ጥይቱ እሱን መታው፣ አሁን ቆስሎ ሆስፒታል ገብቷል ብሎ ሲመልስለት ተፈራም ስለዚህ አሁን ሁለት ስራ ሰጣል፣ የመጀመሪያው ስራ ተሰማ እዛው ባለበት ሆስፒታል ገብተህ እንድትጨርሰው፣ ሁለተኛው ደግሞ ያ ሲምባ የሚባለውን ሰውዬ በህይወት እንዳለ ወደ እኔ ይዘህልኝ ትመጣል፣ ሌላ የምጨምርልህ ትዕዛዝ ከላይኩን ቤት የምታመጣልኝ ሰነድ አለ፣ የሚያግዝህ ሰው ከፈለክ ከኔ መጠቀም ትችላለህ፣ ግን የሚቀልህ እዛ ቤት ውስጥ ህገወጥ ነገር ተሰርቷል ብለህ ቤቱን መፈተሽ ነው፣ የፍርድ ቤት ማዘዣ ትዕዛዝ ካስቸገረ እኔ ጨርስልሃል፣ አሁን ቤቴን ለቀህ ውጣ ብሎ ያባርረዋል። ከሰዓታት በኋላ ሲምባ ዛፍ ስር ተደብቆ አንድ ሰው መከታተል ይጀምራል። ሰውየውም ተፈራ ነበር። ይቀጥልና በመጨረሻም ተገናኘን አይደለ ሲመስለኝ ከዚህ በኋላ ያለው ጦርነት ካንተ ጋር ነው ብሎ እያለ እዛው ተደብቆ ባለበት ኢንስፔክተር ዳዊትን ከሩቅ ይመለከተዋል። እንዴ ቆይ ይሄ ዳዊት አይደለም እንዴ? ይሄንን በፍጹም ማመን አልችልም። ለአቶ ተፈራ በድብቅ እየሰራ ነው ማለት ነው። ነገሮች ወደ አንድ አቅጣጫ እየሄዱ ነው ይልና ስለ ሁኔታው አንድ በአንድ መከታተል ይጀምራል። ከዚህም በኋላ ነው ሲምባ ኢንስፔክተር ዳዊትን ደብድቦ አንድ ቤት ውስጥ እጁና እግሩን አስሮ ያስቀመጠው። ናሆምና ሲምባ ሆነው ከኢንስፔክተር ዳዊት ብዙ መረጃዎችን መሰብሰብ ጀምረዋል። በቀጣይ ምንም የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን።